ከልክ በላይ ደግነት ትልቅ ዋጋ ያስከፍላል። በጣም በጣም ትልቅ ዋጋ። ጉልበታችሁ፣ ገንዘባችሁ፣ ጊዜያችሁ ብዙ ነገር ታጡበታላችሁ። በጣም በጣም ከላይ ወደ ታች ፍጥፍጥ አድርጎ ነው የሚጥለው ደግነት ከልክ ሲበዛ። ልጆቻችሁም ሳይቀር መጠቀሚያ ነው የሚያደርጓችሁ። ዘመዶቻችሁ፣ ጓደኞቻችሁ ያገኛችሁ ሁሉ መጠቀሚያ ሆናችሁ ነው የምትቀሩት። ምክንያቱም እናንተ ህይወታችሁ ላይ ቀይ መስመር አላሰመራችሁ። ደግ ስለሆናችሁ ለሁሉም ሚስኪን ነው የምትሆኑ። ለሁሉም እሺ 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 እንጂ እምቢ ማለት አትችሉም። ከዛ አስተውላችሁ እምቢ ማለት ስትጀምሩ ያ ሁሉ ሰው አጅቧችሁ የነበረ መጠቀሚያ ስለነበራችሁ እምቢ ማለት ስትጀምሩ ይሸሻሉ። ካጠገማችሁ ብርን ብለው ይጠፋሉ። ብቸኝነት ያጠቃቸዋል። ምክንያቱም እናንተ መጠቀሚያ እንጂ ጓደኞቻችሁ አልነበራችሁም፣ ዘመዶቻችሁ አልነበራችሁም፣ እህት ወይ ወንድሞቻችሁ አልነበራችሁም። እናንተ መጠቀሚያ ናችሁ። ክብር እንኳን አይሰጧችሁም። ስትፈጠፈጡ ስትወድቁ ዝም ብለው ነው የሚያዩዋችሁ። ምክንያቱም እነሱ ለእናንተ ይሄን ቪዲዮ ለገንዘብ አድርሱልኝ። አንተ ችጋራ ሞመኔ አንተን ፍለጋ ከሌሊቱ 9 ሰዓት ይኸው በኢትዮጵያ ሰው ከቤተሰብ ጋር ተሰብስቦ ዶሮ ይበላል። እኛ ደግሞ አንተን ፍለጋ ወተን እየተመለስን ነው። አንተ ችጋራም አንተ ገንዘብ በጣም እንደዚህ ግራቂጠን ነበር ሞጋት አንተን በአካልም ባገኘ ማለት ነው። ገንዘብ አይ ገንዘብ እኛ አንተን ሳናቀ በፊት እኮ ከቤተሰብ ጋር ተሰብስበን ይሄን እያከበርን ነበር። አንተን ሳናቀ በፊት አንተን ካወቅን በኋላስ ይሄው እንሰቃያለን። አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ አልቆምም ሄዳለሁ ጌታ ብሏልና ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ አይሆንም አልልም ሆኖ ስለማየው ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ በጅምር አይቀርም የኔ ነገር ሳይጨርስ አያርፍም እግዚአብሔር